ክብር የተሰጣት የነጃሽ ውርስ የቢላል ሚኒሊክ ብለህ ታገዝተውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል። አክሱምን ትመርጥና የሐረርን ግንብ ትረሳል። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላለመዋለህ። ዲሞናይዜሽን በዚህ መልኩ ሀገር አትሰራ። ታሪክ ሶስት ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱም ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ ያበላቸው ያለ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ሚኒሊክ ግዛታቸውን አሳፍተው ሐረርን ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። ሰሚ ጉዶ ተነረቢን ፈታ መሌ ፈቴ አርዲ በሎ ተነዲፋ መሌ ዲፌ አንከን ተናርኩ አንጀላ ነዲፌ ረቢኑን ጎድሜ ወረ ጀሃነም ልሜ ኢኳኒ ቶበዱ ኤርገማን ኑዳሜ አቦቴ ቢን እንጅሩ ኩኖ ጉየ ጉያ አንዱሜ። ክብር የተሰጣት የነጃሽ ውርስ የቢላል አገር የኡማ የምን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነብዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቷ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። ያሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብጽ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ፣ ያሁኗ ቱርክ
እስልምና ከመግባቱ 405 ዓመት በፊት እስልምና ኢትዮጵያን ተቀላቀለ። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። ነብዩ አለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ። እሷ ውስጥ ፍትህ የማይዛነፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ በርካታ ምሁራንን ያወጣች፣ ልሂቃንን ያመረተች፣ በርካታ ዑለሞችን ያወጣች፣ በርካታ ኡስታዞችን የወለደች ማኅፀነ ለምለም ኢትዮጵያ። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ነው። ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደ ገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራል? በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። አክሱምን ትመርጥና የሐረርን ግንብ ትረሳል። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ልታረጋቸው አልፈለግም።